በኢሳይያስ 61 ላይ ስለ ድሆች ጌታ ኢየሱስ የተናገረው ቃል በዛ ራእይ መሰረት ጅማ ሄጄ በ1994 የጎዳና ልጆችን ከመሰረተ ክርስቶስ ቤተክርስቲያን ጋር በመሆን እና ከግሬት ኮሚሽን ጋር በ1994 በነበረው የወንጌል ስርጭት ላይ በጋራ በመሆን ይህን ስራ በመስራት ወደ 1000 የሚሆኑ ጎዳና ተዳዳሪዎችን ከጎዳና አንስተን ወደ ማዕከል ቤት ተከራይተን ማስገባት ጀመርን። በዛን ወቅት እንግዲህ መሰረተ ክርስቶስ ቤተክርስቲያን ሳፖርት ታደርገኝ ነበር የተወሰነ በገንዘብም በምንም። ግሬት ኮሚሽኖችም እንደገና ጅማ ያሉ እነ ሙሉ ወንጌል እነ ቃለ ሕይወት አብያተ ክርስቲያናት ራእይን በማየት ከጎኔ ነበሩ። ከዛ የተነሳ 94 ጀመርኩ። 97 ላይ ፈቃድ አውጥቼ ህጋዊ ፈቃድ መንግስት ጽፎልኝ በወቅቱ ከነበረው መንግስት ከፍትህ ሚኒስቴር ፈቃድ አግኝቼ ስራ ጀመርኩ ማለት ነው። እና እስካሁን እንግዲህ በጎዳና ተዳዳሪዎች ላይም እንደገና ደግሞ ጅማ ላይ ብዙ ጊዜ በስቴዲየሞችን መንግስት በነጻ ስለሚሰጠኝ ትልልቅ ኮንፈረንሶችን አደርጋለሁ። በዛ ኮንፈረንስ ላይ መርገምን መስበር በመንፈሳዊ ዓለም ላይ ያለውን ጦርነት መሻር በሚል ትልልቅ ስራዎችን ከትልልቅ እግዚአብሔር ሰዎች ጋር አገለግል ነበር። እነ ፓስተር ዳዊትን እነ ፓስተር ሚኪን ሌሎችን ፓስተር አቤ ምሻውን ብዙ አገልጋዮችን እየጋበዝኩ ጅማ እየመጡ ያገለግሉ ነበርና እንዲህ አይነት አገልግሎቶችን አገለግላለሁ። የጎዳና ላይ አገልግሎት አገለግላለሁ። የጎዳና ላይ ጸሎት፣ ቡና ቤቶች ላይ፣ ገበያ ላይ ጸልያለሁ። ያው ጌታ ከሰጠኝ ራእይ አንዱ ይሄ ነው። ከተማይቱ ላይ ያለውን እርግማን መስበር፣ ሰዎችን ነጻ ማውጣት እና ትልልቅ አገልግሎቶችን አገለግል ነበር። ሌላውን ይስሐቅ ደግሞ በተለያዩ የገጠሮች አካባቢ እየሄድክ ታገለግል እንደነበር አውቃለሁና እዛ የነበረ አገልግሎት ምን ይመስል ነበር? በተለይ ገጠር ላይ አሁን በዚህ በዲላ ገደብ አካባቢ ላይ ባለፈው ከ2 ዓመት በፊት ዶክተር አብይ ሄደው ድጋፍ አድርገው ከመጡ በኋላ በጦርነቱ ጊዜ እኔ በዛን ጊዜ 6 ግሩፖች ነበር ይሄን እርዳታ ይዘን ወደ 2 ሚሊዮን ብር አካባቢ ድጋፍ ይዘን ነው። እዛ አካባቢ የወደቁ ህጻናቶችን ሰብስበን ከአንድ ቤተክርስቲያን ጋር አያይዘን እነሱንም አገልግለን ከአንድ ቤተክርስቲያን ጋርም ኮንፈረንስ አዘጋጅቼ ነበር። እነዛ ልጆች ሰፖርት ለማድረግ አልባሳት፣ የተለያዩ ነገሮችን ይዤ ነርኩት እና የተወሰነ 1 ዓመት ምናምን ከተመላለስኩ በኋላ ያው አቅም ስላልነበረ አልቀጠልኩም እና ገጠር ላይ ብዙ ሰራለሁ። እንደገና እዚህ ሶዶሬ አካባቢ 2 ቀበሌ ገበሬ ማህበር አለ። እዛ ላይ ወደ 515 ህጻናት አሉ ኦርፋን። እነሱም በየአመቱ የደብተር ድጋፍ፣ አልባሳት ድጋፍ እናደርጋለን። አሁን 1 ዓመት ነው ከተቋረጠ እና በየአመቱ እንስራ እንሰራለን። አዳማ ከተማ ውስጥም እንደዚሁ በተለያዩ ቀበሌዎች እንሰራለን። ከጎዳና ውጪ ኤችአይቪ ላይ፣ እናቶች ላይ እንደዚህ ሰፊ ስራ ነው የምንሰራው እና በዚህም እንደው በዚህ በቅርቡ ድርጅታችን በ2016 የዲፕሎም ተሸላሚ ሆነናል። ከአቢሲኒያ ሽልማት አዋርድ ተሰጥቶናል ባለፈውና ከማህበራዊ ጉዳይ ቢሮም ሰርቲፊኬት ተሰጥቶናል። የማበረታቻ ጎዳና ልጆችን በማብቃት ካሉት ድርጅቶች በተሻለ እንትን ፐርፎርማንስ አላቸው ተብሎ ሰርቲፊኬቶች ሰጥተውናል በዚህ ባለፈው አመት ማለት ነውና ያው ተግዳሮቶች እያሉም ግን እግዚአብሔር ወንጌልን በመስራት ሰፊ ስራዎችን ሰርተናል። ጌታ ረድቶን በጌታ ጸጋ ማለት ነው። ይሄን ሰራ ነበር እስካሁን። አሁን ላይ ግን እንግዲህ ከወርልድ ባንክ ከሚባል ድርጅት ከመንግስት ጋር ተፈራርመን ስንሰራ ነበር። ወደ 1000 የሚሆኑ ጎዳና ተዳዳሪዎች ጅማ ላይ 40 ልጆች፣ አዳማ ላይ በተለያየ ጊዜ ጨረታ እየተወዳደረን እያሸነፈን ልጆቹን ወደ ማዕከል እናስገባና እንሸኛለን ወደ የሀገራቸው። እስከ ሶማሌ ክልል እንሄዳለን። እስከ ጎንደር፣ ባህር ዳር ሁሉ ወስደን ልጆቹን ቤት አስገብተን ሸኝተን የምንመጣው ከጎዳና አንስተን 3 ወር 4 ወር እኛ ጋር ይቆዩና ከዛ አቋቁመን የእጃቸውን ደግሞ 20 ሺህ ብር እየሰጠናቸው ወደ ቤተሰብ እንሸኛለን። ይሄን እንግዲህ አምና ልክ ይሄንን ስራ እየሰራው ያለው በማላውቀው ሁኔታ ነው እዚህ በሽታ ላይ ወደኩት። አላውቀውም እንዴት እንደታመምኩና ይሄን እየሰራው ነው እስካሁን የቆየሁት። አጠቃላይ ምን ያህል አመት ይሆናል በአገልግሎቴ? ኦልሞስት እንግዲህ ወደ 20 አመት ሆኖኛል። አሁን ከ1994 ጀምሮ አሁን እስካለሁበት ወደ 20 አመቴ ነው ይሄን አገልግሎት ከጀመርኩ ማለት ነው። ወደ ጌታ እስከመጣ ወደ ጌታ ከመጣው 1981 ነው እኔ ወደ ጌታ የመጣሁት። 81 ገና ወጣት ልጅ እያለሁ ነው ጌታን ያገኘሁት። እኔም ቤተሰቦቼም አብረን ወደ ጌታ የመጣ ነው። እንግዲህ እስከ ቅርብ ጊዜ ድረስ ይህንን አገልግሎት ታገለግል ነበር። ከዛ በኋላ ደግሞ ለህመም ተዳርገሃልና ምንድነው የተፈጠረው ነገር? ምንድነው የታመምከው? የታመምኩት አሁን ድንገት ሳላውቀው ነው። አንድ ቀን
ሁለት እግሬ እናቴ ዛሬ 2 ዓመት አረፈች። እናቴም በጌታ ወንጌላዊ ነበረችና ወደ ጌታ ሄደች። ልክ እናቴ እንዳረፈች ህዳር ወር ላይ ነው እግሬ ተያዘኛው። ቀኝ እጄን መጎተት ጀመርኩኝ፣ ግራ እግሬን። ከዛ ቀኝ እጄን ማቃጠል ጀመረ፣ ያው የሚያመኝም ፓርት ማለት ነው። ከዛ በቃ እኔ ብርድ ነው እያልኩኝ ብዙ ጊዜ በመኪና ምናምን ስለምንቀሳቀስ ብርድ እየመሰለኝ ነበር ውስጥ የቆየ። መጨረሻ 2015 ወደ ሚያዝያ ወር አካባቢ ድንገት ወደኩኝ። ሁለት እግሬ እምቢ አለ፣ እግሬ መጎተት እምቢ አለ። ሐኪም ቤት ስሄድ ነርቭ አለብህ። ከዛ ነርቡን እየታከምኩ እያለሁ ደግሞ ስኳር ተገኘብኝ። እነዚህ ሁለት ተጓዳኝ በሽታዎች ተደራረቡ። መጨረሻ ላይ ወደ ሰርጀሪ ደረጃ ደረሰ። ሰርጀሪ ወደ መሰራት ደረጃ ደርሷል ሲባል እንግዲህ ሌላ እንደገና ድንጋጤ የፈጠረ ውስጤ። ቢሆንም ግን መድኃኒቶችን ወስዳለሁ፣ ታከማለሁ። እስካሁን እንግዲህ መድኃኒት እየገዛው ነው። 2000 3000 ነው መድኃኒቱ፣ ራሱ ውድ ነው። አንዳንዱ መድኃኒት አይገኝም እና በዛ ሁኔታ ስራውን ያለውትና አሁን መጨረሻ ላይ ውጭ ሄደህ መታከም አለብህ የሚል ሰማሪ ተጻፈልኝ ከሁለቱም ሆስፒታል፣ ከመንግስትም ከግልም ሆስፒታል ተጽፎልኝ በዚህ ሁኔታ ላይ ነው ያለሁት። እናም በጣም ነው የሚያመኝ። ሁለት እግሬን አንድ ግራ እግሬ ነበር፣ አሁን ላይ ቀኙ ዞሯል። እንደገና ወገቤን፣ እንደገና ጭንቅላቴ ውስጥና ሌሊት ላይ አልተኛም። አሁን ይሄ መጮህ የለው ድምጽ ይጮሃል ጭንቅላቴ ውስጥና እንግዲህ አላውቀውም ምክንያቱም። መድኃኒት ወስዳለሁ፣ ምን እላለሁ። ላብ ከፍተኛ ደግሞ ላብ አለው እና እንደዛ አይነት ኬዝ ውስጥ ነው አሁን ያለሁት። አገር ውስጥ ሕክምና ወስደሃል? አዎ፣ እዚህ ዶክተር ታደሰ ሲዳጋ ከ1 ዓመት በላይ ወስጃለሁ። እሱ ካከሚ በኋላ እሱ ጻፈልኝ። እንደገና ወደ ቦርድ መሄድ አለበት ሲባል ደግሞ ወደ ኃይለ ማርያም ሆስፒታል ሄድኩኝ። እዛም ተከታትዬ እዛም ጽፈውልኛል። ያው የግድ ውጭ ሄደ መከታተል አለበት፣ ገንዘቡ ካለ አቅሙ ካለ ውጭ ሄደ መታከም አለበት ብሎ በግሉ ጽፎልኛል። እንግዲህ እንትን በቦርድ ባይጻፍም በግል ተጽፎልኛል። እንደገና በቅርብ ጥቁር አንበሳ ሄጄ ነበር፣ ወረፋ ስጄ ነው የመጣሁት። ግን አልቻልኩም፣ ገንዘቡም ስለሌለ ማመላለሱም ስለማልችል ያው ያለው ሁኔታ ይሄን ይመስላል። ውጭ ሀገር ሄደ መታከም እንዳለብህ ተነግሮሃልና ምንድን ነው የሚያስፈልግ ከበጀት አንጻር? ሌሎችም ነገሮች ካሉ እስቲ እሱን ንገረን። ከበጀት አንጻር እንግዲህ ምንም ነገር የለኝ በአሁኑ ሰዓት፣ ገንዘብ የለኝም። ሰርጀሪ ለመሰራት እንግዲህ ገንዘብ የተተመነ ገንዘብ እንኳን ባይነገረኝም ብዙዎች እንደማየው እንግዲህ የኔ አይነት ኬዝ ያለባቸውን በእርግጥ ብዙ አላውቅም። ሌሎቹ ግን ብዙ ብር እንደሚያስፈልጋቸው አውቃለሁ። እና በአሁኑ ሰዓት እኔ ምንም ነገር የለኝም እጄ ላይ። ድርጅቱም ፈንድ የለውም። ቤቴ ራሱ ያለበት ቤትም ሁኔታ ልጆችን ማስተዳደር ልጆችን ማስተማር ያቃተኝ ወቅት ላይ ነው ያለሁት። ምንም ነገር በቃ የለኝም በእጄ። ከዛ አንፃር ሕክምና እንግዲህ መታከም ያለብኝ ያው ወገኖችን እግዚአብሔር ካስነሳለኝ፣ እግዚአብሔር ከረዳኝ፣ ሰዎችን ልብ ከነካ ወገኖች እንዲያሳክሙኝ ነው እና ወደ አገልግሎቴም ብመለስ ወደ ራእይም ብመለስ ድኜ ተሽሎኝ ጌታ የሰጠኝ ራእይ መጨረስ አለብኝ ብዬ አስባለሁና የጌታ ፈቃድ ቢሆን ወደዛ ውስጥ በገባ ብዬ አስባለሁ። ምን ያህል በጀት ነው የተጠየቀው ለሕክምናው? አሁን አልተገመተም። ምንም የተገመተ ነገር የለም። ግን ውድ እንደሆነ ነው የተነገረኝ። እንግዲህ ምን ያህል እንደሆነ እንትን አጣሁ። ለምሳሌ እዛ ሀገር ሄዶ ልኮ ዶክመንት ልከ ለማስመጣት ሰው ያስፈልጋል። እኔ አሁን አሜሪካንም ማቆሶ የለም፣ የትም ሀገር ማቆሶ የለም። አንድ ዶክመንት ወንድሜ አክሊሉ አንድ ኢንፎርሜሽን ሰጥቶኝ ህንድ ሀገር ሄዶ ነበር ሰርጅንተን ኤምአርአይ ህንድ ሀገር ሄዶ 2 ቦታ ሰርጀሪ እንደሚያስፈልገኝ ተልኮልኛል። ዋጋውን ግን አላውቀውም እና ህንድ ኤጀንት አላቸው እዛ አዲስ አበባ ዶክተር ሄደ የምትባል ልካለኝ ኦፕሬሽን እንደሚያስፈልግ ልከውልኛል። ግን ብሩን መጠን አላኩልኝም። እሱም ዶክመንት አለ እጄ ላይ ማለት ነው። ስለዚህ ቅዱሳን የሚችሉትን ያህል ድጋፍ ቢያደርጉልህ ሕክምና ሄደህ መውሰድ ትችላለህ ማለት ነው። አዎ ጌታ ከረዳኝ ሕክምና ወስጄ ጌታ ፈቅዶ ተሽሎኝ መጥቼ እንደገና አገልግሎቴን ባገለግል ራእይን ብቀጥል ደስ ይለኛል። ልጆቼን ባስተምር ይሄንን መማኛው ናፍቆቴም ይሄ ነው። አገልግሎትህ አሁን ቆሟል? ሌላ ሰው ማስኬድ አልቻለም? አለ ሰው አንድ ሰው አለ የሚረዳኝ፣ ግን ክፍያ የለውም፣ ደሞዝ አይከፍለውም። ቮለንተር ነው እየረዳኝ ያለው ድርጅቱ። ያው ምንም ቢሮ ለመክፈል አቅም የለንም አሁን ገንዘቡ ስለሌለ በጀቱም ስለቆመ ቢሮ ከፍለን መከሬት አልቻለም፣ መቀጠል አልቻለም። ከዛ አንፃር ያው በውጪ የሚረዱኝ ሰዎች አሉ። ቦርዱ አለ። ቦርዱ እንግዲህ በውጭ ነው አንዳንድ ነገሮችን ሳፖርት ያደርገኛል በካውንሲሊንግ ደረጃ፣ በገንዘብ ደረጃ ግን ምንም ነገር የለም። ከዛ አንፃር አሁን ራእዩን ማስቀጠል የሁሉም ናፍቆት
አንተ ደህና ወደ ጤና ተመልሶ ወደ ስራ ብትመለስ የሚል ሁሉም ይናፍቃሉ። ያንን ነው እየናፈኩ ያለሁት ነው እና ራእዩ አላለቀም። እግዚአብሔር ውስጥ ያስቀምጠው ብዙ ነገር አለ። ከጎዳና ልጆች ባለፈ ውስጥ ብዙ ገጠሮች ውስጥ አሁን ገብቼ ማገለግላቸውን አገልግሎት መቀጠል ፈልጋለሁ ጌታ ከረዳኝና እግዚአብሔር አቅጣጫውን ካሳየኝ ይሄንን አስባለሁ። ይሄ ነው ውስጥ ያለው። ምን ያህል ቤተሰብ ነው ያለ? አሁን 4 ልጆች አሉኝ። ባለቤቴና እኔና 6 ነን። አንደኛው ልጄ አሁን በዚህኛው አመት አለማ ዩኒቨርሲቲ ሄዷል። 12ኛ ክፍል ውጤት አምጥቶ በዚህ አለማ ሄዷል ባለፈው። እዛ ነው የሚማረው። 3ቱ እዚህ ነው ያሉት ከኔ ጋር። 1 ሴትና 2 ወንድ እኔ ጋር አሉ እዚህ። በምንድን ነው እየተዳደራችሁ ያላችሁት? ምንም የለንም። በቃ ጓደኞቼ ከተለያየ ቦታ እያዋጡልኝ አሁን እንዳልኩ ድርጅቶች አሉ ስለኔ የሚያውቁ። አሁን ለምሳሌ ሲሲአርዲ የሚባል ታቆኑ ቃሊቲ ያለው የዛ አባል ነኝ። እዛ ሜምበሮች ለጥፈው ነበር ፌስቡክ ላይ ምንድነው ኢሜል ላይ እርዱት ብለው ብዙ እንትን ብለዋል። ግን ብዙም እንደዚህ የሚያጠግብ ነገር ይረዱኛል። 2000 3000 እንደዚህ ይልኩልኛል። ያንን እንግዲህ ልጆቼን አሁን የትምህርት ቤት ከፍያ አተን ባለፈው በቃ ማውራት ነው ዝም ያልኩት እና ልጆቼ ከትምህርት ቤት እስኪባረሩ ድረስ እና ሞራላቸው እስኪነካ ድረስ ደርሻለሁና ያው ጌታ እንግዲህ መልካም ነው። አሁን አይማሩም? አሁን ቀጥለዋል። በዚህ ወር እንግዲህ 1 ወር እንደምንም ተከፍሎላቸዋል። ቀጣይ ደግሞ እግዚአብሔር ነው የሚያውቀው። የኛን ወር እንደምንም ከፍለናል። ያው እንግዲህ ቤት ክራይ ባለ ሁሉ ነገር በቃ አጨናናቂ ነው። እንዲህ ብለህ የምታወራው ነገር አለ ሰው ያው ጌታ ካልደረሰልህ ሁሉ ነገር ያው ይከብዳል እና ከዛ አንፃር ነው ያው በዚህ ሁኔታ ነው ያለነው። በአገልግሎትህ ቅድም እንደነገርከኝ የተለያዩ ኮንፈረንሶችን እንዲሁም ደግሞ ከጎዳና ላይ በማንሳት አረጋውያንንም ጭምር በመርዳት ረገድ ነው ብዙ ስትሰሩ የነበራችሁት በአንተ ተቋም በኩል በአንተ ሚኒስትሪ በኩል ማለት ነው።